21 4ኛ 2025 ዓመተ ምህረት የወጣት መብራት እሸቱም አጭር የሕይወት ታሪክ ከእናቱ ከወይዘሮ ራሔል ቻሌ ተዘጋጅቶ ለዓመታቱ መታሰቢያ እንዲህ ሲል ይቀርባል። እናቱም በ28 4ኛ 2025 ዓመተ ምህረት በአፉላ ከተማ ሞረሸት ማዶን ስለሚካሄድ መጥታችሁ ነፍስ ይማር እንድትሉ ስትል ይህንን መልእክት ታስተላልፋለች። እኔም የግጥም ደራሲው ከዚህ የሚከተለውን ግጥም አንብቤ ከፎቶግራፉ ጋር በማቀናበር የዓመታቱ መታሰቢያ አቀርበዋለሁ። እናቱም እንዲህ ትላለች። ወጣት መብራት እሸቱ ከአቶ እሸቱ እጅጉና ከወይዘሮ ራሔል ቻሌ በ1977 ዓ ም ተወልዶ ከወይዘሮ ባንቺ ምህረቴ ጋር ተድረው 3 ልጆችን ወልደው በማሳደግ ላይ እንዳሉ በ10 ቀን 5ኛ 2025 ዓ ም በተወለደ በ46 ዓመቱ ከዚህ ዓለም በሞት ተለየ። ነፍስ ይማር ትልና ከዚህ የሚከተለውን ግጥም እንጉርጉሮ እንዲህ ስትል ታቀርበዋለች። መብራት ከተለየህ ደርሶ ዓመታት ሙሳይት ጋግረን ጨሶች ሊፈቱ ታስሮ የኖረውን እጅና እግርህ መንግሥተ ሰማያት ገነት ያዋርስህ። የተቀጣው ልጅ መላክ የለመደ አባቱ ቢጠራው ብድግ ብሎ ሄደ። አልጋ ባልጋው ሁኖስ እየተጓደደ ካፈሩ ሊተኛ ቤቱን መደመደ። እበላ በላ ሲል እንደ ልጅነቱ ማን ያነሳበት ማዱነን ከፊቱ በንባ እየተራጩ ልጆቹ ሀቲቱ ከላይኛው ዓለም ደረሰ ከአባቱ። አቶ እሸቱ እጅጉ ተቀበል እንግዳ መብራት መጥቷል ገና በማለዳ። ሀቲቱን ልጆቹን እናቱን የከዳ ከአባቱ አጠገብ ተኝቷል በጓዳ። አይያ እንዴት አለህ እኔ እንዳለሁ አለሁ። ልጀስ እንዴት አለህ እኔ እንዳለሁ አለሁ። በንባ ውሃ እየታነቅኩ እየበላሁ አለሁ። ከአንጀቴ ተቋጥሯል እንዴት አደርጋለሁ። እህል አይሞት እንጂ ሰው ቢሞት አይጎዳ። የመብርየው እናት አልገባሁን ገዳ። መሞቱነንማ ሳር ቅጠል ይሞታል። የመብርየው ግና በጣም ማልዶበታል። አንጎራጉራለሁ የሄደላይ መስየ ሌሊቱም ቢነጋ ቀኑ ቢመሽ ብየ ልጄን እየጠራሁ በግጥም በወየ ይችነን ደብዳቤ ላባት ስጥ ብየ ቀኑም ጨልሞብኝ መብራት የለም ብየ እንደዚህ እያልኩኝ አምላካ እንደዚህ ስላልኩኝ አምላክ አትቆጣ። ልጀውን ወቢ ነው ካንጀቴ ወጣ። እኔም መሄድ እንጂ እሱማ አይመጣ። ማልዶ ገሰገሰ በእድሜ የተቀጣ። እስቲ ወገን ስሙ ይላሰማ ብሶት የታደለ ሁኖ ከአዳም የተገኘ መራራ ሞት። የታደለውን ወስጦታው ከጥንት አፉን ከፈታሉ ሊበላው መሬት። ልጀነን አሞቤ ሐኪም ቤት በወስድ ዳኛው አዳልቶበት ይሙት በቃ ፍርድ። እጅ እግሩን አስረው በቀጭን ገመድ ከሰው በላው መሬት አገቡት ጉድጓድ። ውዛባ ተዋል ካወበራው አላሉ እነማን ቀሩ ወረ እነማን አሉ። አይ እነ ፈንታቢል እነ እሸቱ ሁሉ ስማቸው ቀረ እንጂ ሰዎቹ የት አሉ። መከራው ቢጫኔ ከብዶ እንደ ዳመና መሬት ወደ ሰፊ መች ጠግባል ገና። መብራት በአባቱ ሞት በጣም አዘነና መከተል አይቀርም ያዳም ዘርነነና የማታ ሞት አይቀርምና። ሲሄዱ አየናቸው አልፈው ያንን ጋራ መብሬው ሲከተለው እሸቱ እየመራ ሁልጊዜ እየበሉ አንጀት እንደ እንጀራ። አቶ እሸቱ እጅጉ ከፈንታቢል ጋራ ሐዘን ተደራርቦ በስቶብኝ መከራ። እንኳንስ ከሥራ ቁጭ ብዬ ከቤቴ ልጄ እያልኩኝ ስምህን መጥራቴ። ልደክም ነው እንጂ በከንቱ ልፋቴ አልወጣልኝ ብሎ ስስቱ ካንጀቴ። አፈር ሰሌን ለብሶ ድንጋይ ተንተርሶ ብጠራው አይሰማኝ አይመጣ መልሶ። አምና እንደተኛ መቼ ተንቀሳሶ በማልዳው ተጉዞ ከአባቱ ቤት ደርሶ። ማፍቀርክን አውቃለሁ አንተ ልጆችን ወይስ ሞኛ አይደለሁ አልባል ሕፃን።
ትመጣለህ እያልኩ እያየሁ በሩን ለካስ ቁርጥ ሆኗል መለየታችን። መንግሥተ ሰማያት ይማር ነፍስህን ትላለች። ነፍስ ይማር። እኔም የግጥም ደራሲው የእሷ የተቀበልኩትን እንደዚህ ስላቅርቤ አንብቤ አቀርበዋለሁ። ብዙ ግጥም ከእሷ የተነገረ ነው።